ሰላም ጤና ይስጥልኝ የተስፋ ቴሌቪዥን ተከታታዮች እንደምን ከረማችሁ። ይህ ከመጽሐፍ ገጾች የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ልዩ ልዩ መርሃ ግብሮች አሉን። ከነዛ መካከል የገማርያ ጓዳ የተሰኘው መርሃ ግብር አንዱ ነው። በዚህ መርሃ ግብር ደግሞ ከምናቀርባቸው መልእክቶች ዋነኛው መጽሐፍትን በመተረክ ከትረካው በኋላ ጥቂት ፍንጠቃ ሀሳቦችን ወደ ተመልካቾቻችን እና አድማጮቻችን ማቅረብ ነው። በዚሁ መሰረት የሾተልና መስቀል ትረካ 8ኛ ሳምንት ባለፈው ሳምንት ተካፍለናል። ዛሬ 9ኛውን ሳምንት ትረካ እንቀጥላለን። ከዛ በፊት ግን በ8ኛው ሳምንት ትረካ ዴቪድ የገጠሙትን ተግዳሮቶችን እና የእግዚአብሔር ተስፋዎችን እንዴት ባለ ጉዞ እየተጓዘ እንደሆነ ጥቂት ነገሮችን ለማስታወስ እንሞክራለን። እንደሚታወቀው ዴቪድ ወደ መጀመሪያ ወደዚህ አገልግሎት የገባበት ምክንያት 7 ነውጠኛ ወጣቶች በኒውዮርክ ከተማ በእነሱ ዕድሜ በሚገኝ ወጣት ላይ ያደረሱትን ግድያ ተከትሎ ፍርድ ቤት የወሰነባቸውን ውሳኔ ለመከታተል ከሚኖርበት ከተማ 300 ማይልስ ማለትም ወደ 500 ኪሎ ሜትር አካባቢ ተጉዞ ኒውዮርክ ከተማ መጥቶ የግድያውን ችሎት ለመከታተል ባደረገው ሙከራ የገጠመውን ውጣ ውረድ ነው። መጀመሪያ ሲመጣ በእግዚአብሔር ምሪትና ደግሞ በእግዚአብሔር ቃል ነበረ፣ በመንፈስ ቅዱስ ምሪት ነው የመጣው። ነገር ግን የገጠመው ነገር አንዳንዴም ተስፋ የሚያስቆርጥ ደግሞም ተስፋ የሚቀጥል ነበር። በምዕራፍ 8 ላይ መግቢያው ላይ እንዳየነው ዴቪድ እነዛን 7 ወጣቶች ለማግኘት ጥረቱን ቀጥሏል። ግን አንዳቸውንም እስካሁን የሚያገኝበት እድል አልገጠመውም። ከዛ ይልቅ በአንድ መንገድ ላይ በሚዘዋወርበት ጊዜ የዝማሬ ድምፅ ሰምቶ ወደዛ እንደገባና በዛም ደግሞ የአሰምፕሽን ኦፍ ጋድ ቤተክርስቲያን አባላት የሆኑ አማኞች እንዳገኙት እነሱም ደግሞ ሲጸልዩለት እንደነበረና ከሱ ጋር ለመገናኘት ይመኙ እንደነበር በኋላም ባገኙት ጊዜ ደስ እንደተሰኙ ከዛም ደግሞ አብረው ለማገልገል የሚችሉባቸውን መርሃ ግብሮች እንደነደፉ እንዲሁም ደግሞ ከነሱ ጋራ ከአንዳቸው ጋር እንዲኖር ሁኔታውን እንዳመቻቹለትና መኪና ውስጥ ከማደር ወጥቶ በእነሱ ቤት እያደረ ትልቅ ኮንፈረንስ ወይም ክሩሴድ በኒውዮርክ ከተማ ለማዘጋጀት እንዳቀዱ ይህንን ሰምተናል። ለዚህም የሚያስፈልገውን ማናቸውንም አቅርቦት ደግሞ ከዛው ከቤተክርስቲያኒቷ ውስጥ ካሉ ወገኖች ለማግኘት ችለዋል። ይሄ በጣም አስደሳች ነገር ነው። ከዛ ክፍል እንደተረዳነው በእግዚአብሔር ምሪትና ሐሳብ የወጣ ሰው የቱንም ያክል አስቸጋሪ ሁኔታዎችና ተግዳሮቶች ቢገጥሙትም እንኳን ማንኛውም አቅርቦትና ድል ከእግዚአብሔር ዘንድ እንደሚሆንለት ከዴቪድ ሕይወት እንረዳለን። በዴቪድ ሕይወት ላይ ሌላ የምንገነዘበው ነገር ልቡ እጅግ ለአገልግሎቱ የተሰጠ እግዚአብሔርንም በየጊዜው አጥብቆ የሚፈልግና የሚሻ አገልጋይ እንደሆነ ነው የምንገነዘበው። በእግዚአብሔር ላይ አጥብቆ ይታመን ነበር። የዴቪድ ሌላው አስደሳች ሕይወት ደግሞ የጸሎት ሕይወቱ በመንፈስ ቅዱስ ላይ ያለው ተደጋፊነትና መታመን ነው። ይሄ ለሁላችን በጣም አስፈላጊ ነገር እንደሆነ ማስገንዘብ እወዳለሁኝ። ከዚሁ ጋር ተያይዞ በኒውዮርክ ከተማ ላይ የሚዘዋወሩ ተስፋ ቢስ የሆኑ ወጣቶችን ለማገልገል በቀረጹት መርሃ ግብር የተነሳ ልጆቹን ሰብስቦ በአንድ አዳራሽ ወይም ስቴዲየም ማግኘት ነበረባቸው። በጣም ሰፊ የሆነ ስቴዲየም ነው የተከራዩት ወይም ያዘጋጁት እና ልጆቹን ግን ማምጣት የዛን ያክል ቀላል አልነበረም። ልጆቹ ትተዋቸው የሚመጡ የሚንከባከቧቸው ሳሮች አሏቸው። እነዛ ደግሞ በሌሎች እንዳይረገጡ እንዳይበላሹባቸው ስጋት ነበረባቸው። ከምንም በላይ ግን ልጆቹ ዴቪድ የሚናገረው ነገር እንዳያስቆጣቸው እንዳያናድዳቸው ማስጠንቀቂያ ሰጥተውታል። ከምንም በላይ ደግሞ እንዳያሳዝናቸው እንዳያስለቅሳቸው ደግሞ ማስጠንቀቂያም ሰጥተውታል። ለምንድነው ማዘንንና ማልቀስን የማይፈልጉበት ምክንያት ከተባለ እነዚህ ልጆች ያደጉበት ማህበረሰብ ለቅሶን እንደ ሽንፈትና ውርደት ስለሚቆጥረው
በምንም አይነት ሁኔታ በአደባባይ ማልቀስ አይፈልጉም። ምንም እንኳን የሚያስለቅስ ብዙ ነገር ቢገጥማቸውም በጓዳቸው ነበር የሚወጡት። በሚቀጥሉት ምዕራፎች ይህንን የእንባን ጉዳይ በስፋት የምንመለስበት ይሆናል። በዚህ መካከል ነው እንግዲህ በመጽሐፉ የመጀመሪያ ምዕራፎች ላይ የምናገኛት ማርያ የተባለች በሱስ እጅግ የተጠቃች ወጣት ወደነ ዴቪድ ወዳረፈባቸው ሰዎች ቤት መጥታ ነውጥ የፈጠረችው። ድንገት ቢላዋ አንስታ የምትጎዳ ትመስል ነበር። በኋላ ላይ ግን ማንንም ለመጉዳት ተነሳሽነት እንደሌላት ይልቁኑ ራሷን ለማጥፋት እንደምትፈልግ ነበር የታየችው። ያው ሆኖ በመጨረሻ ራሷንም ሳትጎዳ ሌላን ሰው ሳትጎዳ ቢላውን ከእጇ ላይ እንደተረከቡ እና ለማጽናናት እንደሞከሩት፣ ያም ሆኖ ማርያ ተስፋ በመቁረጥ ከነ ዴቪድ ካረፈባቸው ቤት ወጥታ እንደሄደች ይሄንን አይተን ነበር የጨረስነው። ቀጣዩን የትረካ ክፍል ምዕራፍ 9ን ከተከታተልን በኋላ እንደገና ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ። ሾተልና መስቀል በዴቪድ ዊልከርሰን ምዕራፍ 9። ሐምሌ በሚያስደንቅ ፍጥነት ደረሰች። በቅዱስ ኒኮላስ የምናቀርበው ዝግጅት በብዙ መልኩ የትርኢት መልክ ነበረው። ወጣቶቹን በሚፈሩት የጠላት ክልል ለማጓጓዝ ልዩ የአውቶቡስ ስልት አቀናጀን። ይህም ወንበዴዎቹን ከሳሮቻቸው በማሳፈር ሳይቆም እስከ አዳራሽ ያደርሳቸዋል። ከ66ቱ ደጋፊ አብያተ ክርስቲያናት የተውጣጡ ሰዎች ወንበዴዎቹ ወደ ስብሰባው እንዲሄዱ ለማነቃቃት በየመንገዱ ቆመዋል። ስብሰባው አካባቢ ግወንን ለማየት ስል ለመጨረሻ ጊዜ ወደ ቤት ያመራው። ዴቪድ አዲሱን ሕፃን በመገላገልበት ጊዜ ከጎኔ በሆንክ ብዬ መመኘቴ ልደብቅህ አልሞክርም አለችኝ። ይገባኛል። ይህ ብዙ ጊዜ የማናነሳው ርዕስ ነበር። አማቴ ልጁ ሊወለድ ሲል በመሄዴ በጣም ተቆጡ። ወንዶች ስትባሉ ሁላችሁም ያው ናችሁ ካሉኝ በኋላ እውነተኛ ክርስትና ከቤት እንደሚጀምርና ለባለቤቴ ጥሩ አክብሮት ከሌለኝ ከኔ ጋር ልትኖር እንደማይገባ አስጠነቀቁኝ። ቃላቱ ከእውነት ያራቁ በመሆናቸው ስሜቴ ተጎዳ። ግን ዴቭ፣ ከዚህ በፊትም ልጆች ያለ አባት እገዛ ተወልደዋል። እኔ የምፈልገው እጄን እንድትይዝልኝ ቢሆንም ሐኪሙ አይፈቅድልህም። ስለሆነም እኔ ካለሁበት ቀጥሎ በሚገኘው ክፍል ውስጥ ብትኖርም እንኳ ያው ካጠገቤ አትሆንም። መሄድ እንዳለብህ ይሰማሃል አይደል? አዎ። መልካም ጉዞ ይሁንልህ። እግዚአብሔር ካንተ ጋር ይሁን ዴቪድ። የሚወለደውን ሕፃን በያዘ ግዙፍ አካሏ ከግቢው ውስጥ ሆና እጆቿን ስታውለበልብ መንገዴን ቀጠልኩ። ተመልሼ ስመጣ የልደት ተአምር ተከስቶ እንደሚቆየኝ እርግጠኛ ነበርኩ። እኔም ለእርሷ የምዘግበው አዲስ ልደት ይኖር ይሆን ስላሰብኩ። ለመጀመሪያዎቹ 4 ቀናት ስብሰባውን ካካሄድን በኋላ ግን ይህንኑ ሐሳብ ተጠራጠርኩ። ለጀማው ስብሰባ ከፍተኛ ዝግጅት ካደረግን በኋላ የተጠበቀው ያህል ውጤት አለመገኘቱ ራሱ ልባችንን ሰበረው። የጀማ ስብሰባ ቃሉ የሚያመለክተው በጉጉት የሚጎርፉትን ሰዎች ነው። ከዚህ የራቀ አይደለም። በአራተኛው ቀን 100 ሰዎች ብቻ መጡ። የተከራየነው አዳራሽ ግን 7000 ሰዎች ለመያዝ የሚችል ነበር። ወጣቶቹ ሲመጡ ለመመልከት ከአነስተኛ መስኮት ጥግ ተደብቄ መቆየቴን አስታውሳለሁ። በየምሽቱ አዲስ ስኬት ለማግኘት ተስፋ ባደርግም ከልዩ አውቶቡሶች እየወረዱ ወደ ስብሰባው አዳራሽ የሚገቡ ወጣቶች በጣት የሚቆጠሩ ብቻ ነበሩ። ወደ አዳራሹ መልበሻ ክፍል ስገባ አማካሪዎቹና ወጣት ሰራተኞቹ በሙሉ ሰብሰብ ብለው ቆመዋል። አንዳንዶችም አጽናኝ ቃላት ለመናገር ይሞክሩ ነበር። አየህ ዴቭ፣ ዋናው የቁጥር ብዛት አይደለም፣ የሚፈለገው ጥራት እንጂ ብዛት አይደለም። ይሁንና ከብዛቱም ከጥራቱም እንዳልሆነን ልባችን ያውቀው ነበር። የመጡትም ቢሆኑ ትርኢት ለማየት ነበር የመጡት። በባዶ አዳራሽ ውስጥ በጢስ ቀለበቶች ፊትህን እያጠኑ አጸያፊ የወሲብ ቃላት ለሚወረውሩ ወጣቶች ስብከት ማድረጉ ቀላል አልነበረም። ከሁሉም የከፋው ልጆቹ መደበሪያ ብለው የሚጠሩት ነገር ነበር። አንድ ነገር ሳይገባቸው ሲቀር ወይም ሳያምኑበት ሲቀሩ አዳራሹን በሳቅ ያውካሉ። ሳቃቸው እጅግ ስላስፈራኝ ከመድረኩ ላይ ቆመው መቀጠሉ ከበደኝ። በተቻለ መጠን ዝግ ብለው እንዲያዳምጡኝ ጣርኩ። ወዲያው ደግሞ ከመሪዎቻቸው አንዱ ድምፁን ዝቅ አድርጎ መሳቅ ጀመረ። ሌላው ደግሞ ድምፁን ከፍ በማድረግ አስተጋባለት። ለማስቆም ብፍጨረጨርም ሁሉም በሳቅ ሊያውካካ ስለጀመረ ሳይሳካልኝ ቀረ።
ያን ምሽት ስብሰባውን አቋረጥኩና በተሰበረ ልብ ወደ ቤት ሄድኩ። ነገር ዓለሙን ለማክተም ተዘጋጅቼ ነበር። እጅግ ተቆጥቼ ጌታ ሆይ እነዚህ ልጆች ለመድረስ ልንጀምር እንኳን አልቻልንም፣ ምንድነው ማድረግ ያለብኝ አልኩ። እንደ ሁል ጊዜው ለጥያቄ መልስ ነበር። በቀጣዩ ዕለት በብሩክሊን ከትንሹ ጆጆ ጋር ተገናኙ። ጆጆ በከተማይቱ ከሚገኙ ታላላቅ የመንገድ ወንበዴዎች አንዱ የሆነው የኮኒ ደሴት ዘንዶች ፕሬዝዳንት እንደሆነ ተነገረኝ። ወደ ጆጆ የሌባ ጣቱን ቀስሮ በማመልከት ፕሬዝዳንትነቱን የገለጸልኝ ልጅ ሊያስተዋውቀን አልደፈረም። ትንሹ ጆጆ ደስ ላይለው ይችላል ዴቭ አለኝ። ስለሆነም ወደ ልጁ ብቻዬን እጄን ዘረጋውለት። ጆጆ መጀመሪያ እጄን በእጁ መዳፍ ለመምታት ከተንቀሳቀሰ በኋላ ሐሳቡን ቀይሮ ጫማዬ ላይ ምራቁን ተፋ። ለወንበዴዎች ይህ የመጨረሻው ንቀት ነበር። ካጠገቤ ፍቀቅ አለና ጀርባውን ወደ እኔ አዙሮ አግዳሚ ወንበር ላይ ተቀመጠ። ጠጋ ብዬ ካጠገቡ ተቀመጥኩ። ከዚያም ጆጆ የት ነው የምትኖረው ስል ጠየቅኩት። ሰባኪ ካንተ ጋር ለመነጋገር አልፈልግም፣ ካንተ ጋር ምንም አይነት ግንኙነት እንዲኖረኝ አልሻም አለኝ። እኔ ግን ካንተ ጋር ግንኙነት እንዲኖረኝ እፈልጋለሁ። የምትኖርበትን ስፍራ እስከማውቅ ድረስ ከዚህ ንቅንቅ አልልም አልኩት። ሰባኪ የተቀመጥከው በመኖሪያ ስፍራዬ ነው። ዝናብ ሲመጣ የት ትሄዳለህ? ከመንገዱ ጥግ ወዳለው የቦይ መኝታዬ እሄዳለሁ። ጆጆ የተቡጫጨቀ ጫማ አድርጓል። በተለይ የቀኝ እግሩ ጫማ ጣቶቹን መሸፈን ተስኖት ለእይታ አጋልጧቸዋል። እድፍ የነገሰባት ጥቁር ሸሚዙ አካሉን ሙሉ ለሙሉ ልትከድን አልቻለችም። ግዙፉ የካኪ ቦላሌው ዳዊት የሳኦልን ልብስ የሞከረበትን ሁኔታ አስታወሰኝ። አሽቆልቁሎ ያጠለኩትን ጫማ ተመለከተ። ጫማው ገና አዲስ ሲሆን በጊዜው የአያቴን የጨቀየ የቦት ጫማ አስታወስኩና በሞኝነቴ እናደድ ጀመር። ጆጆም አየህ ሀብታሙ ሰው፣ ላንተ ወደ ኒውዮርክ መጥቶ እግዚአብሔር የሰውን ሕይወት እንደሚለውጥ መናገሩ ቀላል ነው። አዲስ ጫማና ከጫማው ጋር የሚስማማ ሱፍ ገርግደሃል። እኔ ነኝ ለምንም እምረባ አይደለሁም። በቤተሰቤ ውስጥ 10 ልጆች አሉ። የምንኖረው በሰዎች እርዳታ ነው። እናም ለቤተሰቡ የሚበቃ ምግብ ስለሌለ እኔን ከቤት አባረውኛል አለኝ። ጆጆ እውነቱን ነበር። እዚያው የሕዝብ መናፈሻ አግዳሚ ወንበር ላይ እንደተቀመጥኩ ጫሜን አውልቄ እንዲሞክረው ጠየቅኩት። ታይታው ምንድን ነው? ምን ለማረጋገጥ እየሞከርክ ነው? እንደራራህልኝ ወይስ ሌላ? እኔ አስቀያሚ ጫማህን የማደርግልህ አይምሰልህ። ስለ ጫማ ስታማርር ነበር፣ አድርገው አልኩት። ጆጆም እኔ አዲስ ጫማ አድርጌ አላውቅም አለኝ። ግድ የለህም አድርገው ስላበረታታሁት። እናም ጆጆ እንዳኮረፈ ጫማውን አደረገው። እኔም ጫማ የሌለው ካልሲ አድርጌ እየተራመድኩ ወደ መኪና ያመራው። ሁኔታው የሰርከስ ትርኢት የማሳይ ይመስል ነበር። ሰዎች ቀና ብለው እየተመለከቱኝ ይስቁ ነበር። ልክ መኪናዬ ውስጥ እንደገባው ትንሹ ጆጆ ተከትሎ የመጣና ጫማህን ረሳኸው ሲል ጠየቀኝ። ያንተ ናቸው አልኩት። ሰባኪ ሳልጨብጥህ ረስቼ አለ ጆጆ በመኪናዋ መስኮት እጁን እየሰደደ። ከተጨባበጠን በኋላ አንተ ምንም የመኖሪያ ስፍራ የለህም፣ እኔም ራሴ በችግር ነው ያለሁት። ይህም ሆኖ ሳሎን ቤት ሶፋ አለ። ምናልባት እኔን ያስጠጉኝ ሰዎች አንተንም ያስጠጉ ይሆናል። እስኪ ሄደን እንጠይቃቸው አልኩት። እሺ አለ ጆጆ። ጆጆ መኪና ውስጥ ገባና ወደ ቤት አመራን። ማመንታት እየተፈታተነኝ ወይዘሮ ኦርትስ ይህ ልጅ የኮኒ ደሴት ዘንዶች ፕሬዝዳንት ነው ካልኩ በኋላ ወደ ጆጆ ዞሬ ጆጆ እኔም እንዳንተው ማደሪያ ስለሌለኝ ማረፊያ ከሰጠችኝ ወይዘሮ ጋር እንድትተዋወቅ እፈልጋለሁ አልኩት። ከዚያም ጆጆ በቤቷ ከኔ ጋር ለጥቂት ቀናት ሊቆይ ይችል እንደሆነ ጠየቅኳት። በዚህ ጊዜ 2 ትናንሽ ልጆቿን ዞር ብላ ተመለከተችና ከጆጆ ኪስ ብቅ ብሎ የሚታየውን አውቶማቲክ ሰንጢ አተኩራየች። ቀጥሎም ከፍተኛ ርህራሄ በሚታይበት ሁኔታ ወደ ጆጆ ተጠግታ አቀፈችውና ጆጆ ከሶፋው ላይ ልትተኛ ትችላለህ አለችው። ከነዚህ ጨካኝ ልጆች ጋር የሰራ ማንም ሰው እንደሚያውቀው ይህ መቼም አደገኛ ነገር ነበር። እኔም ጆጆን ልብሶች ቆሽሸዋል፣ አሁን ያለነው ቤት ውስጥ ስለሆነ አንድ ነገር እናደርጋለን። በኪሴ ውስጥ $8 ስላለ ወደ ሱቅ ሄደን ሸሚዝና ሱሪ እንገዛለን አልኩት። ስለሆነም አሮጌ ጫማ አደረኩና ከጆጆ ጋር በቅርብ ወደሚገኝ ሱቅ አመራን። ጆጆ ከሱቁ በስተጀርባ ሄደና ቡቱቶዎችን እዚያ አውልቆ ጥሎ የተገዛለትን ለበሰ። ወደ ቤት ስንመለስ ጆጆ በየሱቁ መስኮት ባለው መስታወት የራሱን ምስል እየተመለከተ አይከፋም
ሲል ለራሱ አኩተመተመ። እስካሁን ለጆጆ ያደረኩለት ሁሉ ማንኛውም ማህበራዊ ድርጅት ሊያደርግ የሚችለው ነበር። የልጁ ጫማና ልብስ ማግኘት እንዲሁም በዚያን ማታ መንገድ ላይ አለማደር መልካም እንደሆነ አይጠረጠርም። ይህም ሆኖ የጆጆ ልብ ያው እንደ ትናንቱ ነበር። የጆጆን ሕይወት ለመለወጥ እኔው ራሴ መለወጥ ነበረብኝ። ይህም ለውጥ ከዚያን ጊዜ ጀምሮ የሁለታችንንም ሕይወት ዳሰሰው። የዚያን ምሽቱ የቅዱስ ኒኮላስ ሁኔታ እንደ ሁል ጊዜው የከፋ ነበር። የተለመደው ድብርት፣ ሳቅና ስድብ ነበር። የተለመዱ ድብድቦችና ዛቻዎች ነበሩ። በወንዶቹና በሴቶቹ ወጣቶች መካከልም የተለመደው መዳራት ነበር። ጆጆ ይህን ሁሉ ይመለከታል። በመጨረሻም የተመለከተው ነገር እንዳስደነቀውና ዳሩ ግን ሁሉም ነገር ብላሽ ነው ብሎ እንዳሰበ ገለጸልኝ። ከዚያ በኋላ በዝምታ ተውጬ ነበር ወደ ኦርትስ ቤት የተመለስኩት። ጥረቴ ሁሉ ሊሳካ ባለመቻሉ አኩርፌ ከመኪናዬ በስተኋላ ቆምኩ። ሰባኪ ብዙ ትጥራለህ፣ ይህንኑ ነበር ያለው። ጨካኝ መስሎ ከቀረበኝ ቤት አልባ ልጅ ልብን የሚነካ ድንቅ ሐሳብ መጣ። እነዚህ ቃላት ጥልቅ ተጽዕኖ አሳደሩብኝ። ራሱ እግዚአብሔር የተናገራቸው ይመስል በመላ አካላቴ ተሰራጩ። ከመቀስበት ወደ ጆጆ ፊቴን በማዞሬ የተቆጣው መስሎት ለመከላከል ሞከረ። ምላሹ ልክ ነበር። እዚያ የተገኘሁት ሕይወት ለመለወጥ ቢሆንም ለወንበዴዎቹ ያቀረብኩት ዴቪድ ውልከርሰንን እንጂ መንፈስ ቅዱስን አልነበረም። ለጆጆ ጫማ በመስጠቴ እንኳ እኔኑ ነበር ያቀረብኩት። በዚያን ጊዜ ጆጆን ልረዳው እንደማልችል አውቅ ነበር። ወንበዴዎቹንም ልረዳ አልችልም ነበር። ማድረግ የምችለው ነገር ቢኖር መግቢያውን አቅርቦ ዞር ማለት ብቻ ነበር። ብዙ ትጥራለህ። ይህን ካለ በኋላ እስቅ ጀመር። ሳቄም ጆጆን የረበሸው ይመስላል። ቶ በቃ አለኝ። እኔ የምስቀው ስለረዳኸኝ ነው ጆጆ። ካሁን በኋላ ብዙ አልጥርም። መንፈስ ቅዱስ እንዲሰራ ስፍራ ለቅቄ ዞር እላለሁ። ጆጆ ላፍታ ራሱን እየነቀነቀ ዝም አለ። ከዚያም ምንም ስሜት አይሰማኝም፣ ወደፊትም ምንም ስሜት የሚሰማኝ አይመስለኝም አለ። ይህን ካለ በኋላ ወደ ኦርትስ ቤት ፎቅ ላይ እስክንደርስ ድረስ ቃላት አልተለዋወጥንም። ከፎቁ ስንደርስ ግን በዚያው ቀጥተኛ አነጋገሩ ትንሹ ጆጆ ይፈታተነኝ ጀመር። ዴቭ ሕፃን ልጅ ሊወለድልህ ነው አይደል? ግወን ለወሊድ ወደ ሆስፒታል እንደምትሄድ ለጆጆ ነግሬው ነበር። እና አምላክ እንዳለና እንደሚወደኝ ነግረኸኛል አይደል? ልክ ነው አልኩት። መልካም፣ አምላክ ካለና እኔም ወደ እርሱ ከጸለይኩ ጸሎቴን ይሰማል አይደል? ትክክል። መልካም፣ እንዲወለድ ለምትፈልገው ወንድ ነው ወይስ ሴት? ወጥመድ ውስጥ እየገባው እንዳለው ባውቅም ምን እንደማደርግ አላወቅኩም ነበር። ይኸውልህ ጆጆ፣ ጸሎት ሳንቲም ስትጨምር ከረሜላ እንደሚተፋ ማሽን አይደለም። በሌላ አባባል ስለዚህ አምላክ ስራ እርግጠኛ ልትሆን አትችልም ማለት ነው ሲል ተሟገተኝ። እኔ እንደዚህ አላልኩም። ምንድነው የምትፈልገው፣ ወንድ ወይስ ሴት? ሁለት ሴቶች ልጆች ስላሉን ወንድ ልጅ ለማግኘት ተስፋ ያደረግን መሆናችንን ነገርኩት። ትንሹ ጆጆ ሰምቶ ሲያበቃ ለሙሴ በምድረ በዳ ድንጋዩን መጥቶ ውሃ እንደማፍለቅ የከበደውን ነገር አደረገ። ትንሹ ጆጆ ጸሎት አደረገ። እግዚአብሔር ሆይ፣ እዚያ ሰማይ ላይ ካለህና እኔን የምትወደኝ ከሆነ ለዚህ ሰባኪ ወንድ ልጅ ስጠው። የጆጆ ጸሎት ይሄ ነበር። ከልቡ ጸልዮ ሲያበቃ አይኖቹን ገለጠ። ሁኔታው በጣም አስገረመኝ። ቶሎ ብዬ ወደ ትንሿ ክፍል ገባሁና ወደ ኒውዮርክ ከመጣው ጀምሮ ጸልዬ በማላውቀው ሁኔታ እጸልይ ጀመር። በዚያ ሌሊት 8 ሰዓት ተኩል ላይ ስልክ ሲደወል ጆጆና እነ ኦርትስ ድብን ብለው ተኝተው ነበር። እኔ ገና በጸሎት ላይ ስለነበርኩ ስልኩን አነሳሁት። አማቴ ነበረች። ዴቪድ፣ እስኪ ነጋ ድረስ ልታገስ አልቻልኩም። ሕፃን ልጅ ማግኘትህን መናገር ነበረብኝ። ወንድ ወይ ሴት መሆኑን ለመጠየቅ አልደፈርኩም። ዴቪድ እየሰማኸኝ ነው? እየሰማው ነኝ። ወንድ ወይ ሴት መሆኑን ለማወቅ አትፈልግም? እንዴታ፣ አንቺ ከምታውቂው በላይ። ዴቪድ፣ ትልቅ ጠንካራ 10 ፓውንድ የሚመዝን ወንድ ልጅ አግኝተሃል። የሚጠራጠር ሰው የትንሹ ጆጆ ጸሎት ግማሽ እጅ በአጋጣሚ ሊፈጸም እንደሚችል ሊገልጽ ይችላል። በዚያን ምሽት ግን የጥርጣሬን በር የሚዘጋ ሌላ ነገር እየተፈጸመ ነበር። ወደ ጆጆ ሄጄ ሳነቃውና ዜናውን ሳበስረው ስለዚያ ምን የምታውቀው ነገር አለ? ምን የምታውቀው አለኝ። ሌሊቱ ከመጠናቀቁ በፊት ጆጆ የተለወጠ ልጅ ነበር። ለውጡ የተጀመረው በለቅሶ ነበር። ጆጆ ምሬትንና ጥላቻን ከልቡ በለቅሶ አስወጣ። ጥርጣሬንና ፍርሃትንም እንዲሁ።
በዚህ ጊዜ ክርስቲያን ለሚያውቀው አይነት ፍቅር ስፍራ ተለቀቀ። በወላጆች ወይም በሰባኪዎች ወይም ጸሎቶች በምንፈልገው መንገድ በመመለሳቸው ላይ የማይደገፍ ፍቅር። ከዚያች ዕለት ጀምሮ ጆጆ ለሁል ጊዜውም ማንም የማይወስድበትን ፍቅር ሲያገኝ፣ ለእኔም ለሁል ጊዜ አብሮኝ የሚኖር ትምህርት ሰጠኝ። እኛ ሰዎች አንዳችን ለሌላችን ከፍተኛ ተግባር ልናከናውን ስለምንችል ይህንኑ ልናደርግ ይገባል። የሚፈውሰው ግን እግዚአብሔር ብቻ ነው። ውድ ተመልካቾቻችን በሰማችሁት ትረካ እጅግ እንደተመሰጣችሁና እንደተደሰታችሁ ተስፋ አደርጋለሁ። ለብዙዎቻችሁም ብዙ መጽናናትና ተስፋም ለመሰነቅ ምክንያት እንደሆናችሁም ደግሞ አምናለሁኝ። የወንጌል አገልግሎት ብዙ ውጣ ውረድ ያለበት፣ ከፍታ፣ ዝቅታ፣ ሐዘን፣ ደስታ የሚፈራረቅበት ነው። አንዳንድ ጊዜ ይሆናሉ ብለን የማንገምታቸው ነገሮች ሲሆኑ እናያለን። አንዳንድ ጊዜ ተስፋችን ከፍ ይላል፣ አንዳንድ ጊዜ ደግሞ ይወርዳል። አንዳንድ ጊዜ እግዚአብሔር በሚሰራው ስራ የምንደሰተውን ያክል ሰይጣን ደግሞ ተግዳሮት በሚያደርግበት ጊዜ ተስፋ ቆርጠን አገልግሎታችንን ለመተው ሁሉ የምንገደድበት ሁኔታዎች ያጋጥሙናል። በዚህ ክፍል ውስጥ የዴቪድን ውጣ ውረድ በስፋት የተገለጠበትና ደግሞም በጣም የሚያሳቅቅም ደግሞ የሚያስጨንቅም ምዕራፍ ነው። እንደሚታወቀው በምዕራፉ መጀመሪያ ላይ በቅዱስ ኒኮላይ የሚደረገው ስብሰባ በጥሩ ዝግጅት መደረግ ችሎ ነበር። በኒውዮርክ የሚገኙ ከ66 በላይ አብያተ ክርስቲያናት በአገልግሎቱ ላይ ለመሳተፍ ደፋ ቀና ሲሉ ተፍ ተፍ ሲሉ ነው ለወራት የከረሙት። ዝግጅቱ በተሳካ ሁኔታ ነበረ የተከናወነው። ከየቤተ ክርስቲያናቱ የተውጣጡ አገልጋዮችም ተሳትፈውበት ነበር እና በጣም አስደሳች የሆነ ዝግጅት ነው የተደረገው እና በነዛ ሳምንታት ሁሉ ወጣቶቹን እንዴት ማጓጓዝ እንደሚቻል ሁሉ ነገር ታቅዷል። አውቶቡሶች ተዘጋጅተዋል። ስቴዲየሙ ዝግጁ ሆኗል እና ዴቪድም ከሚኖርበት አገር እየተመላለሰ አገልግሎቱን ለማስተባበር የራሱን ጥረት ሲያደርግ ቆይቷል። ሁኔታዎች ሁሉ በጣም ደስ የሚሉ ነበሩ። እንደ አጋጣሚ ሆኖ ግን መርሃ ግብሩ በሚፈጸምበት ሰሞን ግወን ሶስተኛ ልጇን የምትወልድበት ጊዜ ስለነበረ መርሃ ግብሩ አስቸጋሪ የሚሆንበት ሁኔታ በዴቪድ ሕይወት ላይ ተከስቷል እና አስጨናቂ ጊዜ ሆኖበት ነበረ ያ ጊዜ። ከዚህም በላይ ደግሞ አማቱ በጣም ጽኑ የሆነ ማስጠንቀቂያ ሰጥተውታል። ነገርኩህ ወየውልህ የሚል ማስጠንቀቂያ። አንድ መጋቢ፣ አንድ ወንድ ደግሞ ትዳሩን ከምንም ይልቅ በኃላፊነት ሊወጣ ይገባዋል። ስለዚህ እሷ ስትወልድ፣ ባለቤት ስትወልድ አብረሃት መሆን አለብህ የሚል ማስጠንቀቂያ ሰጥተውታል። ዴቪድ ለአገልግሎቱ የሚያደርገው ትጋትና መሰጠት ቤተሰቡን ደስ እንዳላሰኘ እዚህ ጋር ይታያል። ሆኖም በመጽሐፍ ቅዱሱ ቃል ደግሞ ስንመለከተው ሊከተለኝ የሚወድ ቢኖር ራሱን ይካድ ስለሚል ዴቪድ ራሱን መካድ፣ ግወንም ደግሞ ይህንን ማመን ነበረበት። የሚገርመው ነገር ግወን ለዚህ ሁሉ ተባባሪ መሆኗ፣ ሁልጊዜም በፈገግታና በደስታ ከባሏ አገልግሎት ጎን መቆሟ ነው። ያም ሆኖ በመጀመሪያዎቹ 4 ቀናት ይሄ አልበቃ ብሎ ማለት ይቻላል ከቤተሰብ ያለው ተግዳሮትና ጫና ሳይበቃው ውጤታማ አገልግሎት ለማገልገል አልቻለም ነበር። በመጀመሪያው ቀን ወደ 7000 የሚይዘው አዳራሽ ወይም ስቴዲየም ውስጥ የመጡት ሰዎች ከመቶ የማይበልጡ ነበሩ። ዶሮ በጋን ማለት ይቻላል እና በየምሽቱ የሚመጡ ጥቂት ሰዎችን ዴቪድ ሲመለከት ለነሱ መልእክት ለማስተላለፍ በሚሞክርበት ጊዜ በጣም ተስፋ የሚያስቆርጥ ነገር ነበር የገጠመው። አንዳንድ ሰዎች ምንም እንኳን ሊያጽናኑት ቢሞክሩም ዴቪድ ግን በጣም ልቡ በሐዘን ተሰብሮ ነበረ። ለዛውም እነዚያ የመጡትም ወጣቶችም ቢሆኑ በሲጋራ ጤስ ያንኑ አዳራሽ እያጠኑ ሳቅና ደስታ እየጨመሩበት፣ ጩኸት እየጨመሩበት በጣም ይረብሹ ነበር። ነገር ሁሉ ተስፋ የሚያስቆርጥ ይመስላል። ይልቁንም ደግሞ ልዩ ልዩ መዳራቶች እዛ በሚገኙበት ጊዜ የመዳራት ትዕይንቶችን እየፈጠሩ እርስ በርሳቸው ደግሞ በተለይ በጣም አጸያፊ የሆነው እና በተደጋጋሚ የተጠቀሰው የወሲብና የመዳራት ትዕይንት የአሳ ዝላይ የሚባለውን እየከወኑ የዴቪድን ልብ በየዕለቱ ተስፋ ያስቆርጡት ነበር።
ብዙ ቀንም በነዛ ሰሞኑ በነዛ ሳምንታት ልቡ እየተሰበረ ነበረ ወደ ቤት የሚመለሰው። ለነገሩ በሱ ቦታ ላይ ሁላችንም ብንሆን ከዚህ የተሻለ ነገር ማድረግ አንችልም። ምክንያቱም ከ66 በላይ የሚሆኑ አብያተ ክርስቲያናት ተሳትፈዋል። ብዙ ብርና በጀት በዛ ቦታ ላይ ፈሶበታል። ስለዚህ ያንን አይነት አገልግሎት ለማገልገል ብዙ ተስፋ ተሰንቋል እና ብዙ ሰው እንደሚድንም አድርገው አስበዋል። ነገር ግን የሚሆነው ነገር በጣም ተስፋ ያስቆርጣል። በዚህ ምክንያት ዴቪድ አንድ ቀን ጌታ ሆይ ወደ እነዚህ ልጆች ልብ ውስጥ የምደርሰው እንዴት ነው ሲል ከልቡ ጸለየ እና ይህንን ጸሎት ጸልዮ ጥቂትም ሳይቆይ አንድ ጆጆ የሚባል ወጣት ጋር እንደተገናኘ ሰምተናል። ጆጆ የአንድ በኒውዮርክ ከተማ ውስጥ ከሚገኙ የወንበዴ ቡድን መሪዎች መካከል እንደሆነም ተጠቅሷል። ጆጆ ሲታይ የለበሰው ልብስ በልኩ አይደለም፣ ጫማ የለውም። በጣም የሚያሳዝን ወይም ደግሞ በጣም የቆሸሸ የተራቆተ አይነት ሰው ነው እና ጆጆን ቀረብ ብሎ አናገረው። ዴቪድን ጆጆ በጣም ነበር የናቀው፣ በጥላቻ ነበር ያነጋገረው። የሚኖርበትን ቦታ ሲጠይቀው በንቀት እላው ላይ ፊቱ ላይ እስኪተፋበት ድረስ ነው የመለሰለት። ሁሉ ቦታ ይሄ ነው መኖሪያዬ ሲለው በጥሩ ድምፅ አልነበረም እና ሰባኪውን በማነጋገሩ ጆጆ ደስተኛ አልነበረም። ነገር ግን ጆጆን ዴቪድ በጣም በትህትናና በአክብሮት ነበር የሚያነጋግረው። በዚህ መካከል ጆጆ አንድ በጣም ልብን ሰርስሮ የሚገባ ንግግር በዴቪድ ፊት ተናገረ። አንተ እዚህ ቦታ ላይ መጥተህ እግዚአብሔር የሰዎችን ሕይወት እንደሚቀይር መናገሩ ቀላል ሆኖልሃል። እኔ ግን ኑሮዬ ብሎ ጠቀሰለት። ጆጆ የሚኖረው ከ10 ወንድምና እህቶቹ ጋር ነበር። በዚህ ምክንያት የ10 ቤተሰብ ያለው እዛ በሚኖርበት ጊዜ በቂ ምግብ ለማቅረብ ባለመቻላቸው ምክንያት እሱ ከቤት እንዲቀነስ ሆኗል፣ ወይም ከቤት ተባረዋል፣ የቤት በቂ ምግብ ስላልነበራቸው። ስለዚህ ዴቪድ መጀመሪያ ያደረገው ነገር ምንድን ነው? ጫማውን አውልቆ መስጠት ነበር። ስለ ጫማው ሲናገረው ስለነበር ጫማውን አውልቆ ሰጠው። መጀመሪያ የተሳለቀበት መስሎ ነበረ። በኋላ ግን ዴቪድ ጫማውን አውልቆ በካልሲ ወደ መኪናው ሲሄድ የምር መሆኑን ሲያውቅ ለመጀመሪያ ጊዜ የእጅ ሰላምታ ሰጠው እና እንደውም ለመጀመሪያ ጊዜ ልቡን ከፈተለት ማለት ይቻላል። ከዛ በኋላ የት እንደሚኖር ጠይቆት ስለነበረ ራሱ የወሰደው መቼስ ሪስክ ይገርማል። እኛ በዴቪድ ቦታ ላይ ሆነን ይሄንን እናደርጋለን ወይ? በእውነት በጣም አስቸጋሪ ነው። ግን የመንፈስ ቅዱስ እገዛ ስለነበር ራሱ ተጠሎባቸው የነበረበትን ሚስተርና ሚስ ኦርቲዝ ቤተሰብ ውስጥ ይዞት ሄደ እና ነገራቸው ጎዳና ላይ እንዳገኘው እና ልጆች አሏቸው አደጋ ላይ ሊወድቁ የሚችሉ። እሱ ደግሞ በጎኑ አውቶማቲክ ሴንጤ የታጠቀ ወጣት ነው። ግን ቤታቸው አስገቡት፣ ሶፋ ላይ እንዲተኛም አደረጉት እና ከጆጆ ጋር ወዳጆች ሆኑ። የዛኑ ቀን ወስዶ ኪሱ ውስጥ በነበረችው $8 አዳዲስ ልብሶችን ገዛለት። በጣም ደስተኛ መሆን ጀመረ። ይሄ ሁሉ ግን የጆጆን ሕይወት የሚቀይር አልነበረም። ነገሮች በዚያ ሁኔታ ተመሳሳይ ሁኔታ ነበር የቀጠሉት። አንድ ቀን ከጆጆ ጋር አብረው በነበረበት ጊዜ ጆጆ አንድ ልብን ሰርስራ የምትገባ ቃል ተናገረ። ሰባኪ ሳይህ በብዙ ትጥራለህ፣ ትደክማለህ አለው። በዚህ ጊዜ እቺ ንግግር የዴቪድን ሕይወት ሙሉ ለሙሉ ቀየረችው። እናም በእውነት ነው አለ። እኔ ለካስ እየደከምኩ ነው፣ እየጣርኩ ነው፣ ብዙ እየደከምኩ ነው ብሎ እንዲያስብ አደረገው። ወገኖች ሆይ ብዙ ጊዜ የእግዚአብሔርን ስራ ለመስራት በራሳችን አቅምና ጉልበት ብዙ እንጥር ይሆናል፣ እንደክም ይሆናል። ነገር ግን ነገሮች ፈቀቅ አይሉልንም። ብዙ እንደክማለን፣ ብዙ እንጸልያለን፣ ብዙ እናስተምራለን፣ ብዙ ለሰዎች ሕይወት ውስጥ ለመግባት የተለያየ የራሳችንን ጥረቶችን እናደርጋለን። ነገር ግን የሚያስፈልገው አንድ ነገር ነው፣ መንፈስ ቅዱስ እንዲሰራ እድሉን መስጠት። ዴቪድ የተገነዘበው የዛን ቀን ይሄንን ነው። ከዚህ በኋላ የኔን ጥረት አቆማለሁ፣ ለመንፈስ ቅዱስ እድልንና ስፍራን እሰጣለሁ ወደ ማለት መጣ። ስለዚህ በሕይወት አገልግሎታችን በማናቸውም ነገር ቢሆን ለመንፈስ ቅዱስ ስፍራና
እሱ እንዲሰራ እድሉን እንሰጠው ይገባል። ለሱ ስራ እንዲሰራ እድሉን ስንሰጠው የዛን ጊዜ ነገሮቻችን ሲከናወኑና በቀላሉ ሲሳኩ ማየት እንችላለን። ዴቪድ ይሄ ነገር በጣም ልቡን ነካው። በዚያው ሌሊት ይሄንን በተናገረበት ሌሊት ጆጆ ሌላ ቻሌንጅ ሌላ ተግዳሮት ይዞለት ቀረበ። እሱም ምንድነው? ወንድ ነው ሴት ነው መውለድ የምትፈልገው ብሎ ጠየቀው። ፈተናውን ዴቪድ አልወደደውም። ጆጆ ግን ፈልጎት ነበር እና እግዚአብሔር በእርግጥ እውነት ከሆነና በሰማይ ካለ እኔንም የሚወደኝ ከሆነ ጸልይልሃለሁ እናም የምትፈልገውን ልጅ እንዲወለድልህ አለው። ዴቪድ 2 ሴቶች ልጆች ስለነበሩት ወንድ ልጅ እንደሚፈልግ ግልጥ ነው። ጸለየ ጆጆ ለዚህ ለሰባኪ ልጅ ስጠው አለው። በዛው ሌሊት ከአማቱ ዘንድ ለዴቪድ ስልክ ተደወለለት። ወንድ ልጅም ተወለደለት እና ጆጆን ቀስቅሶ ነገረው። ጆጆ ብዙም ትርጉም አልሰጠውም፣ ግን በማግስቱ በደንብ ተረጋግቶ ሲሰማው በህይወቱ ትልቁን ውሳኔ እንዲወስን አስቻለው። በዚህ መጽሐፍ ውስጥ ብዙ ነገር ነው የምንማረው። እምነት፣ ጸሎት፣ መንፈስ ቅዱስን መታመን፣ ትጋት፣ የአገልግሎት ውጣ ውረድ፣ ለወንጌል የሚከፈል ዋጋ እና ሌሎችንም በዚህ መጽሐፍ ገጾች ላይ እናያለን። እንግዲህ የሚቀጥለው ቀናት በጣም ጥቂት ቀናት ናቸው ኮንፈረንስ ወይም ክሩሴዶ የቀረው እና ዴቪድ እግዚአብሔር እንደተናገረው ምርኮን ይሰጠው ይሆን? መንፈስ ቅዱስስ ስፍራውን በለቀቀለት ጊዜ ምን ያደርግ ይሆን? ቀጣዩን ምዕራፍ በናፍቆት እንጠብቃለን። ጌታ ኢየሱስ ይባርካችሁ። ቸር ሰንብቱ።